ዩናይትድ እና አታላንታ በኤደርሰን ዝውውር ተስማምቷል። 38 ሚሊዮን ፓውንዶች እንደሚከፍሉ 35ቱ ቀጥታ ተከፋይ 3ቱ ደግሞ ተጨማሪ ነው። ዩናይትድ ይህንን ድርድር ለሳምንት ያክል ሲያደርገው እንደነበር እንግዲህ ፋብሪዚዮ አሳውቋል። ኤሊት አንደርሰን ወደ ሲቲ የማምራት እድሉ ሰፍቷል። ሲቲዎች ለሱም ኮንትራት ሊያቀርቡለት እንደሆነ ነው በሰዓት ላይ ፋብሪዚዮ የሚያሳውቀው። ዩናይትዶች የሌስተሩን ተከላካይ ቤን ኒልሰንን እየተመለከቱ እንደሆነ ዘገባዎች ያሳያሉ። በተጨማሪ ዩናይትዶች ማኑኤል ኡጋርቴን በዚህ ዝውውር መስኮት ላይለቁት እንደሚችሉ እንግዲህ እየተዘገበ ነው። እነዚህ ዩናይትድ ስለተመለከቱ አዳዲስ ነገሮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከመጀመሪያውም የዩናይትድ ቀዳሚው ፈራሚ ኤደርሰን እንደሚሆን እንግዲህ ሲጠበቅ ነበረ። ተጫዋቹ የ5 ዓመት ኮንትራት ከዩናይትድ ጋር ለተስማማ ከተዘገበ በኋላ የመጀመሪያው ፈራሚያቺ እሱ እንደሚሆን ታውቆ ነበርና ዩናይትዶች ተጫዋቹን የሚያገኙበት ሂሳብ ለ1 ዓመት ኮንትራት ለቀረው ተጫዋች በጣም ውድ ነው ስንል ነበረ። ከ40 እስከ 50 ድረስ ይሄንን ተጫዋች ማውጣት ማለት ዩናይትድ ቁማር እንደተበላ ነው ስንል ነበርና ተጫዋቹ አሪፍ ነው፣ ግን ደግሞ ዩናይትድ ዋጋው ይሄዚና ላይ አይገባውም ተደጋጋሚ ሀሳቦች ነበሩና አሁን ዩናይትድ እንግዲህ ለሳምንት ያህል በኤደርሰን ዙሪያ እንግዲህ ሲወያይ ነበር ከአታላንታ ጋር ተደጋግሞ እየሰማ ነው ዜና ነበርና ያንን ዜና እንግዲህ አሁን ፋብሪዚዮ ዘግቦት ዩናይትዶች የሚከፍሉት ሂሳብ እንግዲህ 38 ሚሊዮን ፓውንዶችን እንደሆነ እንግዲህ ተነግሯልና 30ው በቀጥታ ይከፈላል፣ 3ቱ ተጨማሪ ነውና ለዚህ ተጫዋች በቂ የሆነ ክፍያ ከፍለዋለን ብዬ አስባለሁና እስከ 50 ድረስ የሚደርሱ ፓውንዶችን ሊያወጡ ይችላሉ እየተባለ ነበር። ትክክለኛ ውሳኔ ወስነዋል እና በሳምንቱ መጨረሻ እንግዲህ ኤደርሰን ወደ ዩናይትድ የሚለውን ነገር ሂር ዊ ጎ ሊያስብሉ ይችላሉ ተብሎ ይጠበቃልና የመጀመሪያው ፈራሚያችን መሆኑ መጥፎ አይደለም። ተጫዋቹ ለአመታት ሲከታተሉት የነበረ ነው። ተደጋጋሚ የዝውውር መስኮቶች ሲከፈቱ ከዩናይትድ ጋር የሚያያዝ ተጫዋች ነውና በመጨረሻም እንግዲህ ተጫዋቹን ዩናይትዶች የግላቸው ማድረግ ተቃርበዋል ማለት እንችላለን። ኦልሞስት ያለቀ ዝውውር ይመስላል። በአግሪመንቱ በተጫዋቹ በኩል ያለቀ ነገር ነው። ተጫዋቹም ሌላ ክለቦች ሲመጡ እየመለሰ እንደነበረ ነግሬያችኋለሁና ኦልሞስት የዩናይትድ ተጫዋች የሆነበት እድል ሰፊ እንደሆነ ደጋግመን ስናወራ ነበርና ያ ነገር አሁን ላይ ሆኖ ነው እንግዲህ ዩናይትዶችና አታላንታዎች በኤደርሰን ገንዘብ ዙሪያ እንግዲህ ተስማምቷልና ዩናይትዶች 38 ፓውንዶች በአጠቃላይ ለዚህ ተጫዋች እንደሚያወጡ ተሰምቷልና በክለባችን ውስጥ የመጀመሪያው ፈራሚ ይሆናል። በዝውውር መስኮቱ ገና ሳይከፈት የጨረስነው ዝውውር ነው። ጥሩ ዝውውር መስኮት የኛውም ልክ እንደባለፈው እንደሚሆን የተወሰኑ ነገሮች ይጠቁማል ብዬ አስባለሁና ከተጫዋቾች ጋር ቀድሞ መጨረስ ከዛ ደግሞ ከክለባቸው ጋር ያለውን ድርድር ማድረግ ነውና ዩናይትዶች ትክክለኛ ወስነዋል ብዬ አስባለሁ። ብራይንም ቤሞን ተመሳሳይ ነገር ነው ያደረጉት። ማቲያስ ኩኛ ላይ ከዛም ሴስኮ ላይ እና አሁንም ያን ነገር እየተገበሩ ይመስላል። ኤደርሰንን ኦልሬዲ የ5 ዓመት ኮንትራት አስፈረመውት በቃል ደረጃ ተስማምተው ከዛ በኋላ ነው ወደ አታላንታ ሄደው እንግዲህ የአታላንታን ሂሳብ ማስቀነስ ይጣሉትና ይሄ ቀላል የሚባል ስራ አይደለም ብዬ አስባለሁ። ዩናይትድ 3 የመሃል ሜዳ ስፍራ እንደሚያስፈርመው ክለብ አሁን አንደኛውን ጨርሷል ማለት እንችላለን። ሌሎቹ 2 ይቀራሉ። ሁለቱ መሃል ደግሞ አንደኛው የዩናይትድ ሜን ታርጌት እንደሆነ እናውቃለን። ሜን ታርጌቱን ደግሞ እስከ 100 ሚሊዮን ፓውንዶች ለማውጣት እንደተዘጋጁ ነው እየተነገረ የሚገኘው። ያንን ሂሳብ ግን ዝም ብለው እንደማያወጡት ነው እየተነገረ ያለውና 100 ሚሊዮን ፓውንድ በጣም ይገባል። ዩናይትዶች የዛን ያህል ዋጋ ማውጣት ካለባቸው ለመሃል ሜዳው ስፍራው እንደሆነ በጣም እርግጠኛ ሆነን መናገር እንችላለንና የኤደርሰንም በ30 ምናምን ሚሊዮን ፓውንዶች ጨረሱ። በጣም ጥሩ የሚባል ወደ ዝውውር ነው። አላረን ከኡጋርቴ ጋር ሰዎች ያነጻጽሩታል እንጂ በጣም የተራረቀ ነገር ነው። ኡጋርቴ ዩናይትድ በጣም ትልቅ ስህተት ነው የሰራበት ዝውውር ነውና አንድ ተጫዋች በተገዛበት አመት ቤንች ያደረጉት እየተመለከተ ምንም ሳይፈራ ደፍሮ ወደ ክለቡ መቀላቀል ያስተት ነው ብዬ አስባለሁ። ኤደርሰን ላይ ሲመለከቱት ነበር። ኤደርሰንና ኡጋርቴ በጣም ትልቅ የሚባል ልዩነት ነው ያላቸው ከኳስ ምቾት ጋር ከአጨዋወታቸው አንፃር። ፊዚካሊም ደግሞ ሞር አሪፍ ነው። ኳሶች የሚነጥቅበት መንገድ ከፊዚካል ከተያዘ ነው። ፕሪሚየር ሊግ ደግሞ ፊዚካሊ እንዴት ከባድ እንደሆነ እናውቃለን እና ያንን ነገር ያለው ተጫዋች ወደ ክለባችን ልንቀላቅል ነው ብዬ አስባለሁ። ከጣሊያን መምጣቱ ለዩናይትድ ትንሽ ጥያቄ ያነሳል። ምክንያቱም ከጣሊያን የመጡ ተጫዋቾች ለዩናይትድ እየሰራላቸው ስላልሆነ፣ ግን ደግሞ ሁሉም ይሆናል ማለት አይደለም። ይሄኛው የዝውውር ይሳካለታል። በዩናይትድ ቤት አሪፍ ታይም ያሳልፋል ብዬ ተስፋ አደርጋለሁና ዩናይትድ 100 ሚሊዮን ፓውንዶችን ለማውጣት አንድ ተጫዋች ላይ እንደተዘጋጀ የተወሰኑ ፍንጮች ያሳያሉ። እነዛ መሃል ነቹአሜኒ ያሉ፣ ነቶናሊ ያሉ፣ አንደርሰን አሉ። አንደርሰን ሲቲ የማምራት እድሉ አሁን ላይ ሰፍቷል። ሲቲ ለሱ የዝውውር ኮንትራት ሊያቀርቡ ተዘጋጅቷል ብሏል ፋብሪዚዮ። ስለዚህ ተጫዋቹ ኦልሬዲ ሲቲን መከተል ጀምሯል። ሲቲ እንደሚቀላቀል ኮንፊደንስ አለው። ካጠገቡ የነበሩ ሰዎች ያንን ነገር ደጋግሞ ሲያወሩ የኖቲንግሃም ፕሬዚዳንት ወደ ሲቲ ነው የሚያመራው ብሎ ሲያወራ የሰማነው ነገር ስለነበረ ብዙ የሚገርም ነገር አይደለምና በዝውውር መስኮቱ ባለፈው በተመሳሳይ መልኩ የፈለግነውን
የሚባለውን ተጫዋች ወደ ክለባችን ከተናል ማለት አይደለም። የሩበን አሞሪም ምርጫ የዩናይትዶች ምርጫ ቪክተር ኮሬሽ ላይ እንዴት እንደነበር እናውቃለን። ቪክተር ኮሬሽ ወደ አርሰናል ካመራ በኋላ ዩናይትዶች በጣም ብዙ ስም ተነስቶባቸው ከዛ በመጨረሻም ማውጣት ካለባቸው ትልቅ ተጫዋች ላይ ማውጣት እንደሌለባቸው አምነው ሴስኮን ወደ ክለባችን በውድ ዋጋ ቀላቅሏልና በተመሳሳይ መልኩ አሁን ቶናሊን ዩናይትዶች ከፍተኛ ዋጋ ነው ያለው ውድ ነው ብሎ እያሰቡ ቢሆንም ዞሮ ዞሮ መጨረሻቸው ቶናሊ እንደሚሆን በጣም እርግጠኛ ነኝ። ከዓለም ዋንጫው በፊት የሲቲን ኮንትራት ይፈርማል። ሲቲዎች ከዛ በፊት ለመጨረስ ይሞክራሉ ተብሎ እየተጠበቀ ይገኛልና እሰየው በቃ ዩናይትድ መምረጥ የማይፈልግ ተጫዋች ከሆነ ሌላ ክለብ ይምረጥ፣ ግዴታኛ መምረጥ አለበት ብሎ ጭክ ማለቱም ለዩናይትድ አሪፍ ነው ብዬ አላሰብም እና እንደ ባጣ ቆይኝ እየተመለከታቸው ስለሆነ እንደ አማራጭ እያያቸው ስለሆነ ዩናይትዶች ሙቭ ማድረግ ካለባቸው ሌላ ተጫዋች ላይ ሙቭ ማድረግ አለባቸው። በተመሳሳይ ኳሊቲ ከሱ በተሻለ ልምድ ቶናሊ ቆሞ እየጠበቃቸው ነው። ማውጣት ካለባቸው ማውጣት አለባቸው ብዬ አስባለሁ እና ከፍተኛ ገንዘብ ማውጣት ያለባቸው ቦታ እንደሆነም ስለሚያምኑ መቶና ከዛ በላይ ሊያወጡበት የሚችልበት አጋጣሚ ይፈጠራል። ሲቲ 90 ሚሊዮን ፓውንድ ነው ለአንደርሰን የመደበው። ኖቲንግሃም ግን 115 ሚሊዮን ፓውንድ ነው ለተጫዋቹ የሚፈልገው። ስለዚህ የተወሰነ ድርድር ይጠብቀዋል። 100 ሚሊዮን ድረስ ማውጣቱ የማይቀር ነገር ነው። ግን ዩናይትድ መደራደር የሚችልበት አጋጣሚ የለም ተጫዋቹ ሲቲን የሚመርጥ ከሆነና ሌላ ተጫዋች የምንመለከትበት አጋጣሚ ይኖራል። አሁንም ቢሆን ቶናሊ ለምን እየተመለከቱት ነው እየገባኝ አይደለም። መመለሳቸው የማይቀር ነገር ይመስላል። እስቲል እዛው ጣሊያን ናቸው። የኤደርሰንን ዝውውር አሁን ኦልሞስት እየጨረሱ ነው። የኤደርሰንን ዝውውር ከጨረሱ በኋላ ሌሎች የግራ መስመር አጥቂዎች እነ ራፋሊዮ ከክለባችን ጋር መያያዛቸውን ታውቃላችሁ። በኤሲ ሚላን እየተጫወተ የሚገኝ ነው። ስለዚህ ኤሲ ሚላን ቻምፒየንስ ሊግ ያልገባ ክለብ ነው። አሰልጣኞቹን አባረዋል። ምናልባት ራፋሊዮን የሚጨርሱበት አጋጣሚ ሊፈጠር ይችላል። በዚህ በኩል ቶናሊም ስላለ ወኪሉም ስላለ እነሱንም ከስር የሚያጠናቁበት ዝውውር ይሆናል ብዬ አስባለሁ እና የአንደርሰን ዝውውር ካልተሳካላቸውም ብዙም የሚያሳስባቸው ነገር ብዬ አላስብም እና ሌሎች ተጫዋቾችን መመልከት የሚችሉበት አጋጣሚ አለ። የአታላንታው ኤደርሰን ግን የክለባችን ፈራሚ እንደሚሆን በሰዓት ላይ ኦልሞስት የተረጋገጠ ነገር ነው። እስከ ሳምንቱ መጨረሻ ድረስ ዩናይትድ ተጫዋቹን ይፋ ያደርጋል ተብሎ ይጠበቃል። እስቲ አብረን የምንመለከተው ነው የሚሆነው። ሌላው ከዚሁ ከመሃል ሳንወጣ እንግዲህ ዩናይትድ በሚገርም ሁኔታ ኡጋርቴን ላለመሸጥ እንግዲህ እየወሰነ ይመስላልና ተጫዋቹ በሚቀጥለው ሲዝን በክለብ ውስጥ የመኖር እድሉ ሰፊ ነው እየተባለ ይገኛል። ኡጋርቴን ተጠይቆ ነበር ስለዚህ ነገር። አሁን ፎከሴ በሙላው ለዓለም ዋንጫው ነው ብሏልና ወደ ኡራጋይ ብሔራዊ ቡድን ተቀላቅሏል በዚህ ሰዓት ላይና ወዲያው ነው የተቀላቀለው። ስለዚህ ፎከሱን እዛ ላይ ብቻ ነው ማለት የምፈልገው የሚል ምላሽ ሰጥቷል። ዩናይትዶች ተጫዋቹን የመልቀቅ ፍላጎት እንደሌላቸው ካሳዩ በጣም ከበድ የሚል ይመስለኛል። ምናልባት ኤደርሰንን እንዳስፈረሙ ኦልሞስት እየተጠናቀቀ ስለሆነ ኡጋርቴን ጨምረው ከዛ አንድ ሜን ታርጌት የሚሉትን ተጫዋች ከጨመሩ በኋላ እንግዲህ በእነዚህ በአራት ተጫዋቾች በኮቢ ሜኑ፣ በኡጋርቴ፣ በኤደርሰን እና በአንደኛቸው ውድ ብለው ከሚያስቡት የመሃል ሜዳ ተጫዋች ጋር ሊቀጥሉ ይመስላል። አራት የመሃል ሜዳ ተጫዋች ይዘን መንቀሳቀስ መጥፎ አይደለም፣ ግን ደግሞ ኡጋርቴ ለክለቡ ይመጠናል ብዬ አላስብም እና ዩናይትዶች የሀሳብ እንዴት እንደመጣላቸው በጣም ግልጽ አይደለም፣ ግን ደግሞ በክለቡ የመቆየት እድሉ በጣም ሰፊ ነው የተባለ ይገኛል። እነ አያክስ ሲፈልጉት እንደነበረ ሁላችንም እናውቃለን። አሁን ግን ነገሮች በጣም ቀዝቀዝ ብለዋልና በኡጋርቴ ዙሪያ ላይ እንግዲህ ዩናይትድ እንደሚቆይ ካመኑ በጣም ከባድ ውሳኔ ይመስለኛል። እስቲ አብረን የምንመለከተው ይሆናል እሱን ውሳኔ። ዩናይትድ ያው የሴንተር ባክ ነገር እያሳሰበው እንደሆነ ሁላችንም እናውቃለን። የመሃል ሜዳ ተከላካይ በጣም በቃ ለዩናይትድ ብዙ ኖሮት ግን ደግሞ የሚያሳስበው ጉዳይ የሆነ መጥቷልና እነ ሌኒሮ እነ ሄቨን ልምድ አለመኖሩ በሳት ዩናይትድን ጎድቶታል ብዬ አስባለሁና ቤጅ ትንሽ ከገፋ ያሉ አሪፍ ጠና ያሉ እድሜ ላይ ቢሆኑ ኖሮ ዩናይትድ የመሃል ሜዳ ነገር አያሳስበውም ነበር። ምክንያቱም ኦልሞስት ወደ 5 የሚጠጉ የመሃል ሜዳ ተጫዋቾች አሉ። ማርቲኔዝ አለ፣ ማቲያስ ደሊት አለ፣ ማጓየር አለ፣ ከዛ ሌኒሮ አለ፣ ሄቨን አለ። እነዚህ 5 ተጫዋቾች እንግዲህ በመሃል ሜዳ ስፍራ መጫወት የሚችሉ ናቸውና ሁለቱ ደግሞ በጉዳት እየተሰቃዩ ነው። ኦልሬዲ ሰርጀሪ አድርጓል። ማቲያስ ደሊት የመጀመሪያ ፕሪሚየር ሊግ ጨዋታ ላይ ይደርሳል አይደርስም ጥያቄ ምልክት ነው። ማርቲኔዝ ወጥ የሆነ አመት ያሳልፋል፣ ሳይጎዳ ይቀጥላል አይቀጥልም ጥያቄ ምልክት ነው። ማጓየር ነው በፐርፎርማንሱ ጥሩ ቢሆንም ወጥ የሆነ ፐርፎርማንስ ያሳያል የሚለው ነገር ጥያቄ ምልክት ነው። የሁለቱ ደግሞ በቃ ገና ናቸው። ሄቨን በማርቲኔዝ በሌለበት ታይም ራሱን ማሳየት ችሏል። በጣም አሪፍ ፐርፎርማንስ አሳይቷል። ሌኒሮ ደግሞ በዚህ አመት የነበረው እንቅስቃሴ ምን ያህል መጥፎ እንደሆነ እናውቃለንና ምን ተማመነባቸው አይደለም ለና ሴንተር ባኮችን መመልከት በይሳት ላይ ዩናይትድ ብዙ የሚያስገርም ነገር አይደለም። ከጁቬንቱሱ ተከላካይ ጋር ስማቸው ሲያያዝ ሰምተናል። አሁን ደግሞ የሌስተሩን ተጫዋች እንግዲህ የተመለከቱ እንደሆነ ነው እየተሰማ የሚገኘው።
ቤን ኒልሰንን እየተመለከቱ እንደሆነ እየተሰማ የሚገኘውና ተጫዋቹ በመሃል ሜዳ መጫወት ይችላል፣ በግራ ተከላካይነትም መጫወት ይችላልና እንደ ሁለት አማራጭ ነው ያዙት። ሉክሾም ተመሳሳይ ነገር ያለው ይመስለኛል። በሴንተር ባክነትም በኤሪክ ቴን ሃግ ታይም ተጫውቶ ነበር። ባለፈው ማይክል ካሪክ ምናልባት ሉክሾን ይጠቀመዋል ስንል ነበር፣ አልተጠቀመውም እንጂ ሉክሾም ተመሳሳይ አይነት ነገር ማድረግ እንደሚችል እናምናልና ይሄኛውም ተጫዋች እንግዲህ በግራው የተከላካይ መስመር መጫወት ይችላል፣ በመሃል ሜዳ ላይ መጫወት ይችላልና ዩናይትዶች አሁን ላይ ከሌስተር ይሄንን ተጫዋች እየተመለከቱት እንደሆነ ነው ያለው። ምናልባት ውሳኔ የሚያስተላልፉ ከሆነና ፍላጎታቸው በደንብ ከፍ ካለ ተጫዋቹን የማግኘት እድላቸው ሰፊ እንደሆነ በጣም እርግጠኛ ነኝ። ሌስተር ኦልሬዲ ከፕሪሚየር ሊግም ወርዶ ከሻምፒዮንሺፕም ወርዶ እንግዲህ በታችኛው ሊግ ደርሷልና የትኛውን ተጫዋች በሌስተር መቆየት የሚፈልግ አይመስልም። ከዛ ተጫዋች ደግሞ ዩናይትድ ለማስፈረም በጣም ቀላል ውሳኔ ነው ብዬ አስባለሁና እስቲ ስለ ኤደርሰን ዝውውር ምን አሰባችሁ? አንደርሰን የሲቲ መምረጡና ዩናይትድ በተስፋ መጠበቁ ልክ ነው ልክ አይደለም? ወጪ ማውጣት ካለበት ቶናሊን ውድ ነው ብለው መተዋችሁ ልክ ነው ልክ አይደለም? የእናንተን ሀሳብ እስቲ ደግሞ ኮመንት ላይ አሳውቁኝ። አዳዲስ መረጃዎች ሲወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። የደወል ምልክቷን ኦን ማድረግ እንዳይረሳ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው